بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم يتودداتشو እንዴት አመሻችሁ ያበያላችሁበት ሰላም ነው ኢንሻአላህ ሰላም ነው በሉ ለይሉ ጁማዓ ነው ፕሮግራማችን ኸሚስ ምንም ጥያቄ የለም ለይሉ ጁማዓ ነው ፕሮግራሙ የኸሚስ ምሽት የአምስተኛ ዓመት ምክንያት በማድረግ የተዘጋጀ የላይቭ ስትሪም ነው እዚህ ላይ እንደማያው ወደ 200 በላይ እንግዲህ ቤተሰቦቻችን እየተጠበቁን ነው በጣም ነው እናመሰግነው ያው እናንተ ስላላችሁ ነው ሐቂቀተን ፕሮግራሙ የሚሰራው እንግዲህ በቲቪ ለምትከታተሉን ልዩ ፕሮግራም አለን ቲቪያችንም ላይ በጣም በሚገርም ምሽት አሳልፈናል ሰብሰብ ብለን በዩቲዩብ በቲክቶክ ቴሌግራም አለን እንዲያኖር ቴሌግራም ላይ አለን ፌስቡክም ላይ አለን ስለዚህ በሚንበር ቲቪ ኦፊሻል የዩቲዩብ ገጽና በሌሎች የሶሻል ሚዲያ አማራጮች በሙሉ ወደ እናንተ እየመጣን ነው ማለት ነው አርሂቡ ነው የምትሉን እንዴት ነው አርሂቡ በሁሉም መስክ ነው የመጣ ነው ማሜ ላይቭ ዩቲዩብ ላይ እዚህ ያለን በቴሌቪዥን የሚተላለፈው ፕሮግራም ደግሞ እንዲሁ በዩቲዩብ ይተላለፋል እንግዲህ 3 ቻናል መሆኑ ነው ሌላው ይኸውልህ ላይቭ እዚህ ያለን በዩቲዩብ በቴሌቪዥን የሚተላለፈው ፕሮግራም በዩቲዩብ ይተላለፋል በቴሌቪዥን ደግሞ ያው ባለፈው ሰብሰብ ብለን የሰራነው ፕሮግራም ይተላለፋል ቀጥታ ደግሞ እዚህ በስንት ነው ያልከው በቴሌግራም በፌስቡክ በዩቲዩብ በቲክቶክ አለ ኢንስታግራም ላይም አላችሁ እንዴ ኢንስታግራም እና ዋትስአፕ ላይ የሌለ ነው ለወደፊቱን በሱ በስልክም ይሄ ፕላትፎርም አላቸው የሚለው ራሱ መጣራት አለበት ብዙ ያው የዚህ ሰፈር ሰዎች አስላሉን አናቆም እንዴት ነሽ ሁሴን አልহামዱሊላህ ኸይር ኢንሻአላህ ኦኬ እስቲ ቴክኒካል ነገሩን ንገሩን አይ ቲንክ እንደ ዛሬ ሳምንቱ አይቋረጥም ከአላህ ጋር በደንብ ተዘጋጅቷል ቲሙ ግን ድምጽ አካባቢ ምን እየሰማችሁ ነው እሱ የሚረብሽ ነገር ካለው ኦኬ ጥርት ብሏል የሚል ነገር ያየኝ ነው አልহামዱሊላህ ጥሩ ነው ተስፋ ሰጪ ነው ማለት ነው እስቲ ድምጽ አካባቢ እንዴት ነን እኛን በተወሰነ መልኩ ያማሹብን ነው ከዛ ልክ የኛ ሲተናቀቅ ኡስታዝ በድር አልহামዱሊላህ ደርሷል እሱን አርሂቡ እንላለን ከሱ ጋር ትንሽ ቆይታ ያደረግን ሸኻችን ያው በተመልካቾች ጥያቄ መሰረት ይመጣሉ አይደል ሲሉ ናም ሸኻችን ይመጣሉ ስልክ እየደውላችሁ ያላችሁ እህት ወንድሞች ምናልባት ፕሮግራሙ ሲጀመር እነ ሸኽም እነ ኡስታዝም ሲመጡ ኋላ ላይ በሰፊ ብናወራችሁ ብንወያይ የተሻለ ይመስለኛል አንድ እስካሁን 3-4 ስልኮች እየተደወሉ ነበር አይ አልহামዱሊላህ ሰላም ነው ጥሩ ነው ፕሮግራሙን ብቻ ቶሎ ጀምሩልን የሚል አለ አልহামዱሊላህ በጣም አሪፍ ስለሆነ አይናጅ ሆናችሁብን ይላሉ ሳምንት ልክ አልነበረም ሶ በጣም ጥሩ ቆይታ ይኖረናል ኡስታዝ በድርን በላይቭ ሊያወል መራ አይደል አምስተኛ ዓመት የሚንበር ላይ ራሱ አላገኘ ነው በአጋጣሚ ሀጃዎች ነበሩት ጉዞዎች ነበሩት ዛሬም በእርግጥ ሀጃዎች ሳይኖሩት ቀርቶ አይደለም ያው ግን ለኸሚስ ምሽት ታዳሚዎች ላይቭ የግድ ነው ብለነው ተጭነነው ነው የመጣው ተመልካቾቻችን በሁሉም ዘርፍ የምትመለከቱን ዘርፍ ነው አይደል እንችላለን በሁሉም ሚዲያዎች የምትመለከቱን እስከዛሬ ስታዩን የነበረው በጠረጴዛና ወንበር ላይ ተቀምጠን ነበር ዛሬ ለየት ባለ ሁኔታ በኸሚስ መጅሊሳችን ላይ ነው ያለነው አዎ ላይቭን ይሄንን አቀማጣችንን እንዴት አያችሁት ተስማምቷችኋል ወይስ ደግሞ ከዚህ ቀደም ወደ ነበረው ይለወጥ በእናንተ ጥያቄ የማይለወጥ ነገር የለም ኡስታዝ በድር እስኪመጣ አይ የለም ስልክ ለጊዜው እስክንጨርስ ድረስ ስልክ ቢቆየን ጥሩ ነው حاضر ሶ ጥሩ ነገሮች ይኖሩናል ኢንሻአላህ ኡስታዝ ጋር በደንብ ልክ ነው በተለያየ ቀን ቢሆን ጥሩ ነበር የሚል ሐሳብ አለ እውነት ነው ግን በቃ አልቻልንም ሞክረን ነበር እውነት ለመናገር ግን አልቻልንም የሆነ ጣዕሙን እንዳያጣ ምናምን ሰግተን ነው እንጂ ዛሬ የሚታየው ፕሮግራም በተለይ ቤት ውስጥ በቴሌቪዥን ለሚከታተሉን የተለየ ድግስ ነው የምር ከስቱዲዮ ውጭ የተሰራ ነው የስቱዲዮ ደግሞ አደቡ እንዳይጎድል ያኔ በዛ ላይ የመዝጊያም ጭምር ስለሆነ ኸሚስ ምሽት ሊቋረጥ ነው የሚል ነገር የተሰማ ነው እውነት ነው ተው እንጂ ኸሚስ ምሽት ከተማው ነው እሱማ ኸሚስ ምሽት ነው ኸሚስ ምሽት ነው አንድ ወንድማችን
ኸሚስ ምሽት ሲሉ ምንድነው የኔ ከተማ መስሎኝ ሲል ነበረ ቀደም ሲል አለ መንጠቃ ሸርቅያ የሚባል መምለከት አረቢያ ሱዲ በጣም ትልቅ ሀገር ናት አለ ኸሚስ ምሽት የሚባል አለ ኖ ኸሚስ ምሽት አይደለም ኸምስ ምሽት አይዋ ኸምስ አምስት ማለት ኸምስ አይ ኸምስ ምሽት እኮ ነው ያልከው ለውጣለሁ እንደ ትርጉም ለውጣለሁ በጣም ነው ምሽት የሚለው አምስት ይሆን ባህላ በጣም አለ ወደዚህ ወደ የመን ድንበር ነው ወደ ጀዛን ምናምን አካባቢ ነው ኤኒዌይስ ላይቭ ሆኖብን ይሄው በጉጉት እየጠበቅን ነው ተብሏችኋል ሁሴኑ እንግዲህ እናመሰግናለን حاضر الصلوات استاذ እስኪመጣ ድረስ ሰለዋት اللهم صل على سيدنا محمد وعلى اله وصحبه وسلم ያው ይሄ ሰዓት ለይሉ ያው ጁማዓ ገባ አይደል አሁን ለይለተል ጁማዓ ነው የሚባለው በአረብኛ በአማርኛ ነው ሐሙስ ምሽት የሚባለው ወይም ደግሞ ሐሙስ ማታ ወይም ሐሙስ አመሻሽ አይ ቲንክ አሁን መሽቷል አይደል ሁሴን ናም ከዚህ በላይ ከ10 ሰዓት በኋላ ነው አይደል የኸሚስ የጁማዓ ወላሂ ናፍቃችሁኛል ይላል አንድ ቲክቶክ ነው ያያለው አይ ቲክቶክ አይደለም እሺ ላይቭ ፌስቡክ ይመስለኛል ወላሂ ናፍቃችሁኛል ከቤቴ ከጠፋችሁ ሐምሌ ሲመጣ አመታችሁ ለምን ግዙልኝ ምን ችግር አለው ቴሌቪዥን ዞሮ የዘመኔ ጀግና ናችሁ እንትኑ ተጠቅሷል እንቹ ምንም አሚናት ነጋ ትባላለች ይሄንን ያለች እህታችን በርግጥ አሚናት በስልክ እንደመጣን አልሰማችም ማለት ነው በስልክ መምጣቱ አስፈራሷስ ምን አላወቀችም ማለት ነው ቢሆን ነው እንግዲህ በሚንበር ሱፐር አፕ ላይ እያንዳንዱ ሰዓት ላይ የሚተላለፉ ቲቪ ላይ ስትሪም የምናደርጋቸው ነገሮች በሙሉ በሚንበር ሱፐር አፕ መገኘት ይችላሉ አሚናት አብሽሪ እጃችሁ ላይ ደርሰናል ለማለት ነው ሰለዋት እየተባለ ነው ዩቲዩብ ላይ አንተ ጋር አለ ሰለዋት አለ ማሜ ይሄ ስልክ ግን ለአራተኛ ጊዜ ተደወለ ስለሆነ እሺ ኡስታዝ እየመጣ መሰለኝ መርሐባ ኡስታዝ እናስተናግዳለን ኦኬ አክረም ሰላም አለይኩም ሻይ በፔርሙዝ ይልሃል ወአለይኩም ሰላም ወራህመቱላህ አራተኛ ጊዜ ሲደወል ነው ያነሳሁት ማን ልበል ከየት ነው ተውፊቅ ሚዛን ተፈሪ ነው ሚዛን አማን ሚዛን ተፈሪ የሆነ ጊዜ 5ኛ ዓመት ላይ ግጥም ያቀረብኩት ተውፊቅ ቆይ ሚዛን አማንና ሚዛን ተፈሪ ይለያሉ እንዴ ይለያሉ ሪሊ እኔ ምለ መሐመድ አንድ ጥያቄ ያቀርባል ሚዛን ተፈሪ ከሚዛን አማን በምን ኪሎ ሜትር ይራራቃል ይላል ያው ነው ሚዛን አማን ሚዛን ተፈሪ የስም ልዩነት ነው እንጂ ግን አማን የሚባለው ትንሽ የ7 ኪሎ ሜትር ልዩነት አለ ሚዛን አማን ከሚዛን ተፈሪ የ7 ኪሎ ሜትር አሁን ሚዛን ተፈሪ የሚባል ከተማ አለ ኦፊሻሊ ሚዛን ተፈሪ የሚባል አለ እንዴ አሁን አይመስልም ግን ወደ ብዙ ስም ነው ያለው የጠሩት ሁሌ ተፈሪ ከተባለ ይወለ ቴፒ ሚሉታል ሚዛን ቴፒ ሚሉታል ያንኑ አካባቢ አንድ ወደ 3-4 ስም ነው ሚዛን ቴፒ ሚዛን ተፈሪ ሚዛን አማን ጋሽ አማን የመሰረቱትን አካባቢ ሚዛን አማን ተባለ ጋሽ ተፈሪ የመሰረቱትን ሚዛን ተፈሪ ተባለ ጋሽ ቴፒ እንግዲህ ስም ገምት አሮሴ መርሐባ ተውፊቅ بسم الله الرحمن الرحيم اكيد ድምጻችን አለ አሁን ብዙ ተመልካቾች ድምጽ እያሉን ነው በተለይ ዩዘር ኔሙ ኢስላም ኤኬ ላይቭ ከባድ ሚዛን ሆኖባቸዋል ድምጽ እየሰማን አይደለም ብለህናል ወላሂ እኛንን ከባድ ሚዛን ይሆንበት ሐቂቃ አንተ እንደውም አርፍደህ ተቀላቅለህ ነው እንጂ ቅድም የሚገርም ነበር በመሃል ቴክኒካል ነገር ገጥሞን ነው እሺ ድምጻችን እንዴት ነው ድምጻችን ይሰማል እስቲ ንገሩን ሐሳብ አሁን ይሰማል ተማም ድምጻችን ይሰማል ወይ ደግሞ ካልሆነ ድምጻችን ይሰማል እሺ መርሐባ እንኳን ደህና መጣችሁ ሼክ እንኳን ደህና መጡ እንዴት ነው ኡስታዝና እንኳን ደህና መጣችሁ የኸሚስ ምሽት 5ኛ ዓመትን ምክንያት በማድረግ የልዩ ዝግጅት ያዘጋጀን ነበር እንግዲህ ባለፈው ሳምንትም ላይቭ መተን ነበር ከሼክ ጋር ዛሬ ኡስታዝን ጨምረን የመጣ ነው መዝጊያም ጭምር ነው
በዋናነት የምናተኩርባቸው ጉዳዮች ይኖሩናል። ኻሰተን ከዚህ ከአሽሩል አዋኢል የሚባሉ በጣም ትልልቅ ቀናት ከፊታችን እየመጡ ነው። የነዚህን ውድ ቀናት በምድር ላይ የትኛውም አይነት መልካም ስራ ቢሰራ በእነዚህ ቀናት የተሰራውን ያህል ምንዳ የለውም የተባለላቸውን ቀናት ፈድል በተወሰነ መልኩ እንተዋወሳለን። ከዛ ውጪ ኢንሻአላህ ስልክ እንግዲህ በበቃን ልክ ለማስተናገድ እንሞክራለን። ዛሬ ግን ብዙ ከዚህ የሚሰጥ ነገር የሚበልጥ እንደሆነ አስባለሁኝ። በጣም ይቅርታ አድርጉልን፣ በመሃል ሊቋረጥ ይችላል። በጣም ይቅርታ አስቀድመን ይቅርታ እንጠይቃለን። አንዳንድ ነገሮችን እንዲሁ መገመት ይኖርብናል። ለምሳሌ ቅድም ፕሮግራሙን ስሙዝሊ ረን እያደረግን በመሃል ያው የኃይል መቋረጥ ገጠመን። እሱን ፊክስ አድርገን ነው አሁን የተመለስነው። አሁን ደግሞ ምን ሊፈጠር እንደሚችል አናውቅም። ዝም ብለን እናስቀጥለውና ድንገት ከተለያየን ማሰላም መርሐባ አይሻልም? ግን አትለይተው አልለይተም። ለየተን ተማም እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሼክ እንዴት ነዎት? አልሐምዱሊላህ። እስቲ ዛሬ ስለምን አዘጋጁልን? ያው ላይቭ ላይ ነን አሁን ቀጥታ። በጣም በርካታ ተመልካቾች እኔ ጋር አሉ። ዩቲዩብ ላይ ያየሁኝ ነው። ከ400 በላይ ቤተሰቦቻችን ከኛ ጋር ናቸው። ሁሴን ጋር ወደ 75 የሚሆኑ ሰዎቻችን ቲክቶክ ላይ አሉ። ያ ከ30 በላይ የሆኑ ደግሞ ፌስቡክ ላይ አሉ። ተማም ዛሬ በዛ ላይ የዋንጫ ነው ቲቪ ላይ የልዩ ዝግጅቱ እየታየ ነውና በጣም ራሱ አሁን ይሄ በአማርኛ እኔ እኮ መጠሪያ ያስጠው ብዬ ነበር። ይሄው ስብስብ ቲቪ ላይ እየታየ ነው የሆነበት ቆንጆ ፕሮግራም ሰርተናል። አሁን ደግሞ ሶሻል ሚዲያ ላይ ላይቭ ነው ያለ ነው። በአማርኛ ምንድን ነው የሚባለው? እንግዲህ አይ እስክንፈልግለት ድረስ ቃላት እስክንፈልግለት ድረስ ወደ ጀመር ነው ብናልፍ ይሻላል። ሼክ ስለ 10 ቀናት ሲያነሳ ነበር መሐመድ። ከፊታችን ስለሚጠብቁን 10 ቀናት ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። 10 ሌሊቶች አላህ ምሎባቸዋል። ወልፈጅሪ ወለያሊ ዐሽር ይላሉ። የተከበሩ ወራቶች ናቸው። ከጥንት ጀምሮ ዙልቃዕዳም ዙልሂጃም ነብዩላህ ሙሳ አለይሂ ሰላም እንዳጋጣሚ ተውራትን ሊሰጣቸው ቀጠሮ ተይዞላቸው ለአንድ ወር ዙልቃዕዳ ነበር። ይሄ ወራት ነበር። ብዙዎች ሙፈሲሮች እንደሚሉት 10 ቀን ተጨመረባቸው። ዙልሂጃ 10 ቀን 40 ሌሊትን እና በዛ አጋጣሚ ነበር አላህ ሙባሽር ሲያናገራቸው እንግዲህ አላህን ድምጽ መስማት ያሰክራል እኮ ደስታውም። ይሄንን በቀኝ በግራዬ አሁን እንዴት ሰማው ሲባል ተፊት ብሎ አናገረኝ፣ ከላይ ሆኖ አናገረኝ፣ ከኋላ በሁሉም ጅሃት በዚህ በኩል ነው የሰማው ሳይሉ አላህ አሰማቸው። ኦኬ እና አሪ ليس كمثله شيء አሪ ذاتك المقدس አሉ። እንዴ ጨመርልኝ እንደው ለህ እንደ ሰማው ለህ ያሉ ይሄ ያሉበት ወር ነው ማለት ነው። ለን ተራን ያላቸው በፍጹም አታዩ አላህ بعين الفاني አይታይም። بعين الباقي ነው። በሚጠፋ አይኖች አይታይም። لا تراه العيون የኔም ያንተም የሱም አይናችን እቺ ውስን ነች። አብራን ልትቆይ ትችላለች። ወልአዙ ቢላህ ደግሞ ሀያታችን ሳይል ቀድሞ ሊጠፋ ይችላል። ይሄው በመነጽሩ የሚታገዘ ነው አይደል? ጠፊ ነው። ኩሉ ማን عليها ፋን ጀነቱ ስሳ ሌላ አይን የዘላለም ኃይል ተሰጥቶት ያን ጊዜ ነው የሚያወጣው። እዛ ያለውን የተለየ ነገር መቋቋም የሚችል ኦኬ። እና ሲንዳዋት በሸጋር ባጠገብ ያለውን ተራራ ነው አላቸው። ሱማ የተቻልክ ታየኝ ሆና እንግዲህ ትልቁ ጠንካራው ዱንያ ላይ ተራራ ነው ትልቁ ፍጥር። እሺ ብለው ሲጠብቁ ባዱ ዑለማዎች የትንሽ ጣት ግማሽ ያክል ነው ኑሩን አላህ የገለጠለት ተራው ይላሉ። ከፊሎቹ ደግሞ የመርፌ ቀዳዳ ያክል ነው ለተራራው አላህ የተገለጠለት። ቀለጠ ፈኻረ الجبل ደከን ሲቀልጥ ሙሳ ወደቁ ፍጥረ خر موسى صاعقا ስለ ያ ወራት ነው። እና እኔም እናንተ በአላህ ጀነት ገብቶ ተሚያወት አላህ ያድርገን። አላህ እንግዲህ ሱብሃነሁ ወተዓላ በዚህ መልኩ አይታይም ማለት ነው።
የወጭ 10 ቀን እንግዲህ ያው የዚያራ ነው የታደሉ ሰዎች ወንድም እህቶች ሄደዋል እዛው አረፋ ላይ ወደ መዲናም ዚያራ አለ አላህ ይወፍቃቸው በሰላም ጨርሰው ይግቡ የኛም ዚያራ አለ እዚሁ በርቀት የምናደርጋቸው ነገሮች አሉ ስለተ ረሂም አለ ሰደቅ አለ ብዙ ነገር አለ ጾም አለ ሶላት ሌላ አለ ቲላው አለ አላህ በሰኸረለት ሁሉም ይወክራል ግን ከሁሉም የበለጠ ነገር እጣሙ ማብላት ምግብ ማብላት በተለይ በአሁኑ ዘመን በአሁኑ ሰዓት እጣሙ ከጾምም በላይ ነው ያበላ ሰው የጦመኛን አጅር ያገኛል የጦመ ሰው ግን ያብሊውና ያስፈጠረን አጅር ያገኛል ጣሙ ትልቅ ሰደቃ ቢሽር ብን ሐሪስ ከሌ ገንይ ነው አላህ ጾምና ሶላትን አላህ ቃይ በለለ ያርጎታል አላቸው ምስኪን ነው በማይመለከተው ገብቶ ይደክራል እሱ ገንይ ነበር እሱ ሀብታም ነው እሱ ይገርማል ጾም ለሱ ምኑ ነው አላህ በጣም እሱ ማብላት ማጠጣት በልተበቀበት ሱብሃንአላህ እና ለእንዲህ ያለ ሀብታሞች ደግሞ አዎ ገንዘቡ ቁጠባ ለማባከንም ሊሆንም ይችላል በዛ እንዳይጽናኑ ነው እንዳይጽናኑ እና ተመረሯል አሉ ሌላው ደግሞ ሊያስፈቅዳቸው መጣ ቢሽር ብን ሐሪስ ማለት እንግዲህ በ994 ዓመተ ሂጅራ ያለፉ ናቸው እዛ خيركم قرني ثم الذين يلونهم ثم الذين እዛ ውስጥ ነው ያሉት እና ትልቅ ዓሊም ናቸው ዛሂር ናቸው ሐጅ ለህር ነው ምን ይመክሩኛል አላቸው ጥሩ እንደዛ ይባል ነበር ጥሩ አርጋል ታም በፊት ሐጅ አርጋል አሁንስ እንዴት ነው ለምን ነው የምትሄደው አሉት ጀነት ፍለጋ ነው ወይስ እንደው ሸውቁ ነው አሉት ሸውቁ እኮ ያሰክራል ትዝ ይላል ለበይክ አላሁመ ለበይክ ቦታው ይናፍቃል ናፍቀህ ነው አሽቀህ ነው እንደው ግርግሩ ዑምራው ወህራም ልበሱ ብዙ ይናፍቃል ይሸውቃል ወይስ ጀነት ፈልገህ ነው አረ ጀነት ነው እንጂ ታዲያ ተቤት ሳትወጣ እዚሁ ጀነት ብታገኘው ሰውት የማታገኝቶ ነው እንዴ ስንት ብር ነው ያዘጋጀው 2000 ድርሃም በለህንን ለመሳኪን ለፉቀራ ልጆቹ አባት ሞቶባት የቲም ያዘች እዲ ያላለበት ጦም ላደሩ ወገኖች ለዙሪያቸው ስጣቸው አሉት ይሄን አድርግ እንደው ደግሞ አሁን ስሜቱን ንገረኝ ደግሞ የተሰማህ ነው ስሜቱ አይዋሽም የተሰማ ስሜት ህርህር ነው ያለችኝ ሸውቅ ነው ማለት ሱብሃንአላህ ምንክ ነው አላህ የገንዘቡ ምንጭ ቆሻሻ ሲሆን ይሆነው ሱብሃንአላህ አለችበት ነው ያ ረብ አጂብ ሱብሃንአላህ በዛ ወቅት ደግሞ አካባቢ ራብ ነበር ችግር ነበር እና በእንዲህ ያለው ወቅት ሰደቃ በሰደቃ አሉ አፍዶል ሚን ሚአቲ ሐጅን بعد حج الاسلام ከመቶ ሐጅ በልጣ ብለዋል ፈርዱ ከሰደቀ ዋናው ከተሰራ በኋላ ያሉት መቶ ጊዜ ሱና ሐጅ አሁን ታንዴ በላይ መሄድ እኮ ሱና ነው አይደል ወድ ያለ መቶ ጊዜ በማን 100 አመት እኮ መቆየት አለ በመቶ ሐጅ ማለት ሰውየው እንደ 120 130 አድሜ ሰጥቶት 100 ጊዜ ሐጅ ቢያደርግ ቢመላለስ የሰደቃን አጅር ያገኝ ብለዋል ማንኛውም ስራ በርግጥ ጃሃድ ዶ በዛው የቀረሰው እንጂ በዚህ ባስቀን ገኝ ሰዓት አጅር አያገኝም አይወዳደርም በገንዘቡም በነፍሱም እዛው ሄዶ ጃሃድ የቀረ እንጂ ዘምቶ የመጣ ሰው እኮ ያከለም ብለዋል እና እስከዚህ ድረስ ነው ረበና ይክሪምኩም ኢንሻአላህ የተወዳጁ ተመልካቾቻችን የኸሚስ ምሽት 5ኛ ዓመትን የመዝጊያ ምዕራፍ ነው ወደ እናንተ ያደረስን የምንገኘው በላይቭ ስትሪም በተለያዩ የሶሻል ሚዲያ አማራጮች በሚንበር ኦፊሻል ጨምሮ ወደ እናንተ እየመጣን ነው ከኛ ጋር ስላላችሁ እጅግ በጣም እናመሰግናለን በየመሃል የሸካችን ድምጽ እንዳነሰ እየገለጻችሁልን ነበር ምናልባት ይስተካከላል ብለን ተስፋ እናደርጋለን ኡስታዝና እንኳን ደህና መጣህ አንተንም እንደና ቆያችሁ በጣም በርካታ ተመልካቾች እንኳን ደህና መጣችሁልን
አደመቃችሁን ነወርቱሙን አያሏችሁ ነው አልহামዱሊላህ تمام በእነዚህ ነውር አይዋ والله ሐቅ ነው በእነዚህ በመጮቹ 10 ቀናት አጠቃላይ ከዚህ ከሐጅ ወቅት ጋር በተገናኘ ያሉ ሐሳቦችን ብታቀበለን ደስ ይለኛል طيب بسم الله الرحمن الرحيم ሼኻችን ብዙ ሐሳቦች አንስተዋል ረሱላችን አለይሂ ሰላቱ ወሰለም ቡኻሪ ላይ በተዘገበ ሐዲስ በእነዚህ ቀናትን የሚመጥን መልካም ስራ እንደሌለ ገልጸዋል ያ አላህ ወለል ጂሃዱ ያ ረሱላህ ሰለላሁ ዐለይሂ ወሰለም ጂሃድም ቢሆን አንተ ያላህ መልክተኛ ሲባል ወለል ጂሃዱ ፊ ሰቢልላህ ኢላ ረጁሉን خرج بماله ونفسه ولم يرجع منها شيئا ያ ምንም ነገር ሳይተው በዛው የቀረ ሙጃሂድ ህይወቱንም ንብረቱንም ገብሮ በዛው የቀረ ሲቀር ከዛውጭ ይሄ ጂሃድ ከነዚህ 10 ቀናት ውጪ ከተደረገ ጂሃድ ማለት ነው አጃይብ እንጂ ዛው ላይ የተደረገማ ከሆነ ምን ይወዳደረው አለ እና እነዚህ ቀናት በጣም ውድ ቀናቶች ናቸው አላህ ከፈጠራቸው ቀናቶች ውስጥ ከቀናት እነዚህ ናቸው ከሌሊቶቹ 10 ለዋኺር የረመዳን 10 ቀናቶች ናቸው 10 ሌሊቶች ናቸው በሌሊቶቹም ይቀድሙት ምን ይወደዳል በእነኚህ ቀናት ቃል ዚክር በጣም ይወደዳል በተለይ ተክቢር ተዕዚም አላህ Subhanahu Wa Ta'ala ማላክ አቡ ሁረይራና አብዱላህ ኢብኑ ዑመር ገበያ ይወጡ ነበር ይላሉ አላህ ገበያውን ያደምቁት ነበር በተክቢራ አይዋ በእነኚህ ቀናት አላህ ተዕዚም ይደረጋል ጀምሮ ማለት ነው የሐጅ ቀናት ከ8ኛው ቀን ነው የሚጀምረው يوم التروية በሙሉ እኮ ሐጅም ذكر الله ነው تعظيم الله ነው እውነት ነው فاذكروا الله عند المشعر الحرام واذكروه كما هداكم اذكروا كذكركم آبائكم أو أشد ذكرا ذكر ነው አላህን ማስታወስ نعم ሐጅ ሙሉ የነብዩ ሰለላሁ ዐለይሂ ወሰለም ነብዩ ኢብራሂም አለይሂ ሰላም እና ቤተሰቦቻቸው ህይወት ጋር የተገናኘ ነው እሳቸው ሐያት ደግሞ አላህ የሚወሳበት ነው ለአላህ እጅ የሚሰጥበት ነው ቃል ኪዳን የሚታደስበት ነው ሁጃጆችም እዚህ ያለ ነው እንዳልኩት ያው ዚክሩ ቲላዋው ጾሙ ሰደቃው ዘመድ ዚያራው በአካልም በስልክም እንደው ሀዲያ በመላክም የዒድ መዋያ እንደው ትንሽ ብር ለኛ አሁን በትንሽ ነገር የሚጠፋ ብር ለአንዳንድ ሰዎች በጣም ትልቅ ነው አሁን በተለይ ካለው የኑሮ ውድነት አንፃር ትንሽም ነገር ትልቅ ነው ለሰውና በተለይ ገጠር ላሉ ክፍለ ሀገር ላሉ ዘመዶቻችን ማሰብ ያስፈልጋል ከሰደቃ ጋር ተያይዞ የሚደንቁ ታሪኮች አልፈዋል በእስልምና ታሪክ አብዱላህ ኢብኑ ሙባረክ ሌላውን ሼክ ካሉት ደግሞ ሌላ ዳይሜንሽን የሚያሳየን ስራ ሰርተው እናገኛቸዋለን ሐጅ የሚሄዱ ሰዎችን የሐጅ ነፈቃችሁን አምጡ ይላሉ ሰብስቡ ይላሉ እሳቸው ጋር ይቀመጣል ይጠራቀምና በሰንዱቅ ይቆለፋል በሳንዱቅ ከዛ ይሄዳሉ እሳቸውን የሚቀልቡት ያንን ሁጃጅ በሙሉ አላህ አብዱላህ ኢብኑ ሙባረክ ረጁሉል ሚዳን የሁሉም አይነት መስክ ሰው ይባላሉ ማሻአላህ ዓሊም ናቸው ሀብታም ናቸው ሙጃሂድ ናቸው እድሜያቸውን አመቱን በዚህ ነው የሚከፍሉት ሪባጥ ላይ ድንበር አገር ጥበቃ የሚወጡበት ጊዜ ያላቸው የሚነግዱበት ጊዜ አለ ዒልም ውስጥ የሚገቡበት አለ ዓሊሞችን በሙሉ ደግሞ ዒልሙን የሚቀሩትን ደግሞ እኔ ነኝ የዚህን አመት ሙሉ ምሸፍንላችሁ ብለው ደግሞ ነፈቃውን ይሸፍኑ ነበሩ ያ አላህ በጣም የተለየ ስብና ያላቸው ናቸውና ያው ሁሉ የሚከተላቸውን ሁጃጅ እየቀለቡ አድርሰው መካ ይወስዷቸዋል ከሐጅ በኋላ ለቤተሰቦቻችሁ የምትፈልጉት ነገር ለልጆቻችሁ ግዙ ይሏቸዋል ሀዲያ ኦኬ ያው ሁሉ ሰው ይገዛል ሰው የሚያስበው ከዛ ካስቀመጥኩት ገንዘብ እያለ ነው ከዛ የኢንፋቅ ያረጉ ይመስላል መጨረሻ ይመልሷቸውና ቤት በሉ ያን ሳንዱቅ ክፈቱ ይላሉ ሁሉም የተቋጠረ ያስቀመጠውን ስጡት ይላሉ የሚደንቅ ነው
ሙሉ ሐጅም ሀጃም በነሳ ስፖንሰር ያደርጉታል ማለት ሐጅም ሀጃም በነሳ በጣም ይገርም ሌላ አንድ ሳሊህ ደግሞ የሰደቃ ነገር አረፋ ሜዳ ላይ ከሰለፎቹ የተገኘ ነው 100 ግመል የሚያርዱ ነበሩ ሱብሃንአላህ 100 ባሪያ ነፃ ያደርጋሉ اللهم اني اعتقت عبادي فاعتق عبادك الله እኔ ባሮችን ነፃ አድርጋለሁ ይሄው አንተ ደግሞ ባሮችን ነፃ አድርግ ብለው ዱዓ ያደርጋሉ ያ ሁሉ ሰው ይላቀስ ነበር አረፋ ሜዳ ላይ يوم النحر ማለት ነው ሚና ላይና በጣም የሚደንቁ ቸርነቶች አይተናል እኛ ከዛ ጨለፍ አድርገን ህይወታችንን ማስተካከል ያስፈልጋል ማለት ነው እዚህም በመንቆይበት ጊዜ እኛ ሐጅ ማንሄድ ሰዎች ከሄዱት ጋር የምንመሳሰልባቸው ደግሞ ስራዎች አሉ ኦኬ ይሄ ዚክሩ ዒባዳው ምኑ ብለናል ኡድሂያ የሚያርድ ሰው ጥፍሩን አይቆርጥም ጸጉሩን አያስተካክልም አይነካም የሙህሪም የሆነ ሲፈት ይላበሳል ይታይበታል እዚህ ላይ ሐጅን በጣም የሚደንቅ ዒባዳ ሆኖ እናየዋለን በነገራችን ላይ የሐጅ ዒባዳ በሌላ እምነት የለም የዚህ አይነት ዒባዳ ማለት ነው ጾም ስግደት ምናምን የመሳሰሉ ነገሮች ሊኖሩ ይችላሉ ሐጅ ግን በጣም ይለያል አንደኛ የዓለምን ማህበረሰብ በሙሉ በአረፋ ሜዳ ላይ ይሰበስባል الحج عرفة ነው ማንንም ሰው ለትንሽ ደቂቃም ቢሆን ሐጅ አረፋ ላይ መገኘት አለበት ማጉደል አትችልም እሱ አረፋ በቃ ዋናው ሐጅ ልቡ ነው የትም ዓለም ላይ ያለች ከተማ ልኡክ አላት ኦኬ ሱብሃን የትም ሀገር የማይሄድ ሐጅ የለም አላህ ፍልስጤሞችን ነፃ አላህ ያውጣልን ምናልባት ከጋዛ አላህ ካሉበት መከራ ነፃ አውጥቶ ሰላማቸውን አላህ ይስጣቸው ሀገራቸውን ነፃ ያድርግላቸው ከዛ ውጭ ያሉ ሀገራት መንዱቦች አሏቸው ልኡካኖች አሏቸው ይሄን ያዝን አይደለም ዓለምን ይሰበስበዋል አንድ ሜዳ ላይ በዚህ ዓለም አቀፍ ኮንፈረንስ ውስጥ እንዲገኝ ያደርገዋል አላህ ዘር ቋንቋ ቀለም ሳይለይ በአንድ ድምጽ ይመለካል ለበይክ اللهم ለበይክ ይባላል በአንድ አይነት አለባበስ ንጉስ ቢሆን ዘውዱን አውልቆ ነው የሚመጣው ያ አላህ ማንም ከማንም ሳይለይ እኩልነቱን የሚያሳይበት ይቦታል እሺ ያልመጡት ሐጅ ያልመጡት ሰዎች በያሉበት ደግሞ ከሁጃጆች ጋር የሚመሳሰል ስራ በመስራት ያስተሳስረዋል ደግሞ የዓለምን ሙስሊም ሐጅ ሁሉን አንድ ያደርገዋል ማለት ነው በእነኛ 10 ቀናት የእነኛ 10 ቀናት ታላቅነትም አንዱ ሰላት መኖሩ ሰላት በሁሉም ጊዜ ያለ የጾም ጊዜ መሆናቸው የሐጅ ጊዜ መሆናቸው ሩክኖቹ ይገኛሉ እዛው ተሰብስበዋል በጣም ይደንቃል በእነዚህ 10 ቀናት ውስጥ ማለት ነውና በጣም በጉጉት በጥረት ኢዕቲካፍ ያደረግን ራሳችን ያደስ አላህም ለሂክማ ነው እንግዲህ ቀናትን ከቀናት ማበላለጡ አንድ አይነት ቢሆን እንዳንሰለች ሂማችንን ተሽሂዝ ለማድረግ ለመሳል ይሄ አዲስ መጣ ነፈሐት አዲስ ኸይር ነገር መጣ አዲስ አየር መጣ እዛ ላይ ደግሞ ራሴን እንዲናገኝ ብለን እንድንበረታ የሚያደርግ ነው ለማለት ጀዛከላሁ አልፍ ኸይር ኡስታዝና እንግዲህ ክብራትና ክብራን ተመልካቾቻችን ዛሬ እንዲተዋወስን ጊዜው እስከፈቀደልን ድረስ ነው አብረናችሁ መንቆየው እነዚህን ውድ ቀናት ወደ ህይወት ትንሽ ለማስጠጋት እንሞክር በህይወታችሁ ጨርሶ ማትረሷቸው ቀናት አሉ እነዛ ቀናት የደስታ ሊሆኑ ይችላሉ አልፎ አልፎ የተካዘ የሐዘን ሊሆኑ ይችላሉ ለምሳሌ ማንንም ሰው የጋብቻ እለቱን አይ ቲንክ አይረሳም አይደለ ብዙ ጊዜ አንረሳውም የሚረሳ አይመስለኝም ወይ አላቀም ያንተ ለማለልም ሁሴን ነው የመጀመሪያ ልጅህንም አትረሳ የመንደስነት ትምህርት ቤት የተመረከበት ሌሎችንም አንረሳ አይ በኮር ልጅ ስለሆነ አስለን በየትኛውም መታጠፊያዎች የሆኑ አዳዲስ ነገር ወደ ህይወታችን ያስጠጋንባቸውን ቀናት አንረሳም ልክ እንደነዛ ቀናት ማሰብ ነው እነዚህ 10 ቀናት ምናልባት ሰኞ ነው የሚጀምሩት ተመልካቾች እየተጠቀሙ ምንድነው መቼ ነው የሚጀምሩት ያሉ ነው ሰኞ አይደለ ምናልባት ሰኞ ሊሆን ይችላል እንግዲህ ከሰኞ በኋላ ባሉት ቀናት ሊሆኑ እንደሚችሉ በማሰብ በርግጥ ጊዜያቱን መከታተልም ይጠበቃል አልፎ አልፎ እሁድም የመሆን እድል የለውም
ሞስት ፕሮባብሊ ሰኞ ኢንሻአላህ ኢንሻአላህ እነዚህን ቀናት ልክ የሆነ ነገር ስንሰራ በምድር ላይ የትኞቹም ቀናት ላይ የምንሰራቸውን ኸይር ተግባራት በእጥፍ ድርብ የሚበልጡ ናቸውና ይሄንን እያሰብን ከሰራን በደንብ ነው ኢነርጃይዝ የሚያደርገን ይመስለኛል። ስሜቱ ቀላል አይሆንም። በጣም በርካታ ሀሳቦች እየመጡ ነው። ሁላችሁንም እናመሰግናለን። ዛሬ እንግዲህ ስልክም እያነሳን አይደለም። ኦሬዲ ሰዓቱ አይበቃንም። ግን ካለን እንትን አንፃር ያ አፉ በሉን፣ ይቅርታ እየጠየቅናችሁ ያ ዱዓ አድርጉልን። እንደተለመደው በጣም በርካታ ዱዓ አድርጉልን የሚሉ ሀሳቦች እየመጡ ነው። ኢንሻአላህ ሰብሰብ አድርገን እናደርጋለን። ሌላ ምን እንመርቅ ሼህ? ቢስሚላህ ምን ሞልቷል። ዚያራችን ላይ ትንሽ ዚያራ በዚህ በዘየራችን አጅር የምናገኘው አዲያውን ሲጠበቅ ነው። የዚያራ አዳብ አለ ተለምዶ ሳይሆን የዚያራ አዲያብ አለ። ዚያራ ሲባል አመታዊ ብቻ አይደለም። ጎረቤትም ልጅ ተተላከ ዘመኑ ዘንድ ተሄደ እንዴት መዘየር እንዳለበት የታመመ መጠየቅ እንዴት መሄድ እንዳለበት መጀመሪያ ነይቶ ሲለተ ረሂም ወይንም የታመመ መጠየቅ በእህ ነይቶ ይወጣል። ከሄደ በኋላ ራሱ አዲያቡ የሚዘይረው ቤት ሲሄድ ሰላሙ አለይኩም ሲል እንዴት ነው በሩ ላይ ፊት ለፊት ሆኖ ነው ወደ ጎን ነው አንኳኳል ተጎና ያለው ቀጥታ አንኳኩቶ ውስጥ ያሉት ነገሮች እንዳያይ መከደኑ ቃሎች ምንነሱ ነገሮች መሸፈን ሂጃብ ጣለስ ተጥቶት በገዛ ሷላው ናቸው በዛ ቤታቸው አዲያቡ በጎን ሆኖ የሚደው ስርዓት ነው። ሚንኳኳ ወደ ጎን ሰላም እየመጣው ነው ብሎ ማሳወቅስ ቢሆንም ማድረሱ ነበር አይደለ? ይደወለትም ደርሻለሁ አሰላሙ አለይኩም ኦኬ ዝም ካልተሳ አሰላሙ አለይኩም አንከራረው አሰላሙ አለይኩም ዝም ካልተሳ አልተፈለክም ተመለስ። ሶስት አሰላሙ አለይኩም ከዛ ወሰላሙ አለይኩም ወይም የሉማ እንደዛ ነው ይመስለው። በዚህ መልኩ ይገባል ግባ ይባላል። ይገባ ተገባ በኋላ ግን ኡስታዚ መብታቸው ነው አይደለ? መብታቸው መቀየምም የለበትም። በቃ ዝግጁ አይደሉም በዛ ሰዓት ላይ አቅም በላይ የሆነ ምክንያቶች ይኖራቸዋል። እነሱም ብዬ ሄጄ ማለት ነው እና እነሱም ብዬ እነሱም ብለ ሄደ በዛ ሰዓት ተኝተዋል አልሰሙኝ ነዳጅ ብቻ ለታናድዳቸው ነው እንደሄድኩ አንተ ተኝተዋል ነዳጅ አቃል ኦኬ ሶስት ነው ዞን አጂብ አትቆጣ ስለዚህ ተመለስ አስፈቅድ ከተባለ መቼም ያለ መፍቀድ መብትም አለ። ማሰብ ይኖርብናል ይሄን ነገር ለማለት ያህል ሳይሆን የምር አሁን ምልህ እኔ አንተ ጋር መጥቼ ሶስቴ አሁን ሼህ ባሉት አንኳኩቼም እንዳለ አውቃለሁ። እንዴት ነው መመለሰው? አይከብድም? ይሄ እንደ ሰውኛ ነው እንግዲህ ሸሪዓው እንደዚህ አስቀምጧል ተቀበል። የሸሪዓው ነው አሁን እየነገረ ያለው። እዚህ ጋር ሼህ አንድ ታሪክ ልንገራችሁ። ተማም ተመለስ የሚለው ላይ ማለት ነው። አባባ ሻሃደም ረህመቱላህ ዐለይሂ የአረብ ገንዳ ኢማም አዩ ኡስታዛቸው አብሯቸው ጓደኛቸው ጋር ምሳ ተጠሩ። ኦኬ ከዛ አንድ ደረሳ አስከትለው ሄዱ። ኦኬ ተከተላቸው ጃላ አስከተሉት ተከተላቸው ነው ሼህ ሷን ዲቂስ አይገው በርሶ ነው የሚሰማ ተመለስ እንደው ምን አውላል እና ሄዱ በራን ቋንቋ ተቀበላቸው። ምንድነው ያላቸው? ደረሳው ነው ላለማሳፈር አዎን አሉ። በላንተ ገባ ተመለሱ አላቸው። ደረሳው እሳቸውን ተመለሱ አላቸው። ገባ እሳቸው ተመለሱ። እንደገና ዳቦ ገዝተው መጡ። አሁን ዳቦ ገዝተው መጣሁት ምሳዬን ይዤ ያለው ፍቀድልኝ ልግባት። ከዛ ሰዓት ደግሞ ደረሳው በልቶ ጨርሷል። ይወጣ እሳቸውን አስገባቸው። ቤቱ ስለማይበቃ ነው። የሚገርም ነው በጣም ቤቱ ስለማይበቃ አጃኢብ ነው ስርዓታቸው። ግን እስከዚህ ድረስ ነው። ሰው ሶስት ሆኖ ጠርተው ነብያችንም አምስት ሆኖ ሳጠራቸው ስድስተኛ ሰው ተከተላቸው ይላል። ተመለስ እንደሄሉት ምን አገባችሁ ነው። ተሄዱ በኋላ ይሄ ሰው ተኛ ጋር ነው የመጣው ተፈቀርክለት ይግባ መመለስም መብት ነው አሉት። አንተ ነብያችን ጋር ተከትሎ ነው ሰው ጋር መጥቶማ አይባርም ነው አስበው። እና ዘመድ ዚያራ ሄደ ሰው ተገባ ዘመዶቹን ሳማቸው፣ አክስቶቹን እህቶቹን መሳሳም የጎረቤት ሴቶች ናቸው የካናቸው። አጅነቢ መሳሳም ምንድነው አጅር የሚያስገኘው? ዚያራችን ባከነ ማለት ነው። ዋጋ ቢስ ሆነ ባጠለ። ስለዚህ መቀላቀልም የለብንም። በተለይ በዚህ በ10 ቀን ምን ጊዜ መቀላቀል የለብንም።
ትንሿ ነገር በትልቅ የሚመዘግብበት ነው። ሐሰናውም ሰያው እንኳን ባይባዛ በትልቅ ገዝፎ ይያዛል። ሐሰናው በ10 በመቶ በ700 የሚያዝበት ነው። ስለዚህ ይቅርታ አድርጊልኝ እኛ ምን አድሮ ስምሽ ነበረ አሁን ነብያችን ከልክለዋል። ይሄ ትልቅ ዲዕዋ ነው ራሱ የጥላቻም አይደለም። እንግዲህ አክስትን ስመህ ጎረቤትን ስታልፋት ቅርላት ይችላል። ይሄን ማለማመድ ያለብን ይሄን የምታረጉ ከሆነ አጅራችሁ ተሄደ በኋላ ደግሞ እንደዚሁ ማውራት ያለብን ስለምንድን ነው ዚያራ ሄዲ ሰው 3 ቀንም ቆየ 5 ቀንም ቆየ 10 ቀንም ቆየ ምንድን ነው ማውራት ያለብን? ልጆች ታሉ ቁርአን አከተሙ ወይ ትምህርት ተሳለፉ ወይ የታመሙ ካሉ ተሻላቸው ወይ ነው አንተ ባለፈው አመት ወደክ ባለው ዘንዱር እንዳትወርቅ አጥና አንተም ቁርአን ተላክተም ልጆች ማበረታታት ማጠነካከር የማይሰግደውን ሂጃብ የጣለችው ልጅ ለቤተሰብ ያስቸገሩትን ተጎረቤት ጣልተው ከሆነ ገልግሎ መንጣት የታመሙትን ጠይቆ የተጣሉትን አስታርቆ የሚመጣ ከሆነ ማሻአላህ ወቅታዊ ጉዳይ ማውራት አደቡን ጠብቆ ተሄደ ማለት ነው። አደቡን ጠብቆ ከሄደ እዛም መካብ ተሄደ እኮ አደብ አለው። መዲናም ሲከድ አደብ አለው። ዚያራም ሀገር ቤትም ሲከድ አደብ አለው። ስለዚህ ወቅታዊ ጉዳይ ለአኺራ የሚሆን ወይ ዱንያ የሚሆን ዱዓሩ ችግር የለም። ኑሮ ተወደደ እንደዚህ ሆነ እንደዛ ከዛ ዱዓ ማድረግ ይሻላል የተሻለ ነው። ይሄ በወሬ የሚፈታ ነገር አይደለም። በዱዓ ነው እና እንደው በቂ ለወቃል በንቶ ፈንቶ ጨርሰ መንጣት የለብንም። ለዚህ አስታርቀን ታርቀን ተረዳርተን ምን መጣ ከሆነ ማሻአላህ ዲዋን ዘርተን የማይሰግደውን እንዲሰግድ የማይጾመውን እንዲጾም አድርገን ኢማን ዘርተን ለሚያነቡት መጽሐፍ ይዘን ስጦታ በመስጠት ገጠር ስንሄድ ማለት ነው። አሁን ይሄ አገር ቤት ለሚሄደው ሰው አሁን ነገር ጥለን መንጣት አንድ መጽሐፍ መስጠትና አንድ ቀን እንግዲህ አንድ በሬ አርዶ ስጋ መብላት ይለያያል። የዘላለም ሰደቃ ነው። ይሄ ስንቅ ነው። መጽሐፍ ማን ማጠናከራ ስለ ሶላት የሚናገር ቁርአን እንዲቀሩ ያላከተሙት እንዲያከተሙ ያከተሙት ኪታብ እንዲቀሩ ሼኻውን ካሉት አንፃር ሀዲያም ይዞ ሲኬድ ወደ ሀገር ቤት አንዳንድ የሰላት መማሪያ የዱዓ የተለያዩ መጽሐፍቶችንም አብሮ ይዞ መሄድ ቢቻል ማለት ነው። በጣም ብዙ ሰው በተለይ በአረፋ ብዙ ሰው ይሄዳል እና ሰደቃ የተገኘው ነገር ያው ማካፈል ማለት ነው። እንግዲህ ያለው ነው የሚሰድቀው። ገንዘብ የሌለውስ ዚክር ሰደቃ ነው ራሱ። የእናቴ ሰደቃ ያባት ሰደቃ ብሎ ያለው ሊሰድቅ ይችላል። የሌለውሳ የሌለው ሰው سئل شيخ الإسلام أحمد بن تيمية رحمة الله عليه عمن حلل 70,000 مرة 70 ጊዜ لا إله إلا الله لا إله إلا الله لا إله إلا الله لا إله إلا الله ያለ ሰው 70 ጊዜ 70,000 مرة وأهداه ያን ያለበትን ሰዋቡን ለሞተ ሰው ቢያደርገው ቢነይተው እንዴት ይታያል? ይደርሳል ወይስ አይደርስም ብሎ ጠየቃቸው። ታዲያ ምን ቢሉ ጥሩ ነው? ዓሊም አይደሉም? يكون براءة للميت من النار يሆናል ስላቸው إذا حلل الإنسان هكذا 70,000 مرة أو أقل أو أكثر 40 مش يارجو 70 مش يارجو 60 مش يارجو 90 يارجو أنا يقرب مسنيو ب7 ብቻ ይቀድ أيه ዓለም አይደለም ይጨምር አይ ድንበር አታበጅለት 70 ሺህ አትበለው ነው ሰባው ተዓቡድ አይሁን ነው እንጂ እንዴት አይደርስም አሉ ሱብሃንአላህ ቁጥሩን እንትን አትበሉት ነው ያ ቁጥሩ ጋር አይሁን ጉዳያችሁ ነገር ነው ወዲያት ኢለይሂ ነፈዐሁ الله بذلك ያኔ ሞተ ሰው በዛ አላህ ይጠመዋል አሉና ወዲያው ደግሞ ተጠየቁ። አሁንም ደግሞ ምን ተባሉ? ቂራአቱ አህል الميت አንቂራአቲ አህል الميت የሞተ ሰው የሟች ቤተሰቦች
ቁርአን ቀርተው የቀሩበትን ሰዋብ ቢነይቱስ عن قراءة أهل الميت تصل إليه إلى الأموات والتسبيح سبحان الله سبحان الله سبحان الله بلس يزا أجره والتحميد الحمد لله الحمد لله الحمد لله بلو والتهليل لا إله إلا الله لا إله إلا الله والتكبير الله أكبر الله أكبر بلو إذا أهداه إلى الميت لم يتزمدوا ሰዋቡን ቢነይተው يسيل إليه ثوابها ثواب يدرس مسلوتال قال يسيل إلى الميت قراءة أهله وتسبيحهم وتكبيرهم وسعير ذكرهم لله تعالى لا الله قرته لأن السيئون لا الله قرته يعني قرابة النجر كسته تبركته إذا أهدوه إلى الميت وصل إليه من تلالس قالوا ኢማም ኢብኑ ተይሚያ ናቸው። الفتاوى الكبرى لا ያለ كتاب በጣም ጥሩ አድራሻ ለፈለገ ሰው ጥሩ ማስታወሻ ነው። ምናልባት አንድ መልእክት ትንሽ ቀልቤን ስለሳበው ነው። ዩዘር ኔሙ ማሪፋ ማሚ ይሰኛል። መሐመድ በአላ 4 ሚሊዮን እዳ አለብን። ተሰደን በሰው ሀገር ነው ያለነው። ሀገር ቤት ያለውን ቤታችንን ሽጠን ለመክፈል ነበር ያሰብነው፣ ግን ገዢ ጠፋ። ሐሲዱ በዛና እናቴ ተጨንቃለች፣ አባቴም ተጨንቋል፣ አልቻልኩም፣ ዱዓ አስደርግልኝ ለእናቴ ፈረጃውን እንዲያቀርብልን የሚል ሐሳብ መጥቷል። ሌሎች ተመሳሳይ ከዱዓ ጋር የተገናኙ ዱዓ አስደርጉልን፣ ሀጃ አለብን፣ ከባድ ሀጃ አለብኝ፣ ዱዓ አድርጉልኝ የሚሉ እንደዚህ አይነት ትይዝ ያላቸው ሐሳቦች ብዙ አሉ። ኢንሻአላህ እንደ ሁሉ ጊዜው እንግዲህ በዱዓ ነው የምንወጣው። ኋላ ላይ ኢንሻአላህ ሰብሰብ አድርገን ዱዓ እናደርጋለን። ያው መልእክቱ ወደ እናንተ እየደረሰ እኛም ከናንተ ጋር ነን የሚለውን ለማንሳት ያህል ነው። ከ700 በላይ ተቅሪበን 730 አካባቢ ቤተሰቦቻችን ዩቲዩብ ላይ የተከታተሉ ነው። እኔ ጋር እንደሱ ነው ያየው ያለሁትኝ። ኡስታዝና አንድ ጊዜ ስታነሳ የሰማሁት አረፋ ተራራ ዱዓ ሲደረግ ለአንድ ሰው ምህረት አልተደረገም ነበረ። እሱን ታሪክ ዛሬ ብታነሳው ደስ ይለኛል። ነው መጪውን ጊዜ ከዱዓ ጋር በጣም ተሰናስለን እንድናሳልፍ የሚያግዘን ይመስለኛል። ድንገት ካደረኩት በጣም ይቅርታ። ከባድ ታሪክ ነው። ያ በጣም ነው ውስጥ የሚቀር ታሪክ ነው። ናም ቢስሚላህ እሱ ታሪክ አረፋ ሜዳ ላይ መቆም ምን ያክል ወንጀል ሊያረግፍ እንደሚችል የሚያሳይ ነው። ከባኢር ወንጀሎችም ቢሆኑ በተደጋገመ የአረፋ መቆም ይረግፋሉ የሚለውን ነውና ሰውየው ሙሐመድ ብኑ ሐሰን አልኹራሳኒ ነው የሚባለው። የኹራሳን ሰው ነው። ፉደይል ብኑ ዒያድ ረሒመሁላህ ረዲየላሁ ዐንሁ እሳቸው ነው የሚተርኩት። ሙሐመድ ብኑ ሐሰን አልኹራሳኒ ፉደይል አረፋ ሜዳ ላይ ባለሁበት ዱዓ ያደረግኩ አላህን ያስታወስኩ ትንሽ ሸለብ አደረገኝ። ከዛም فسمعت صوتا ينادى ጥሪ የሚያደርግልኝ ድምጽ ሰማሁ። يا فضيل إن الله قد غفر لأهل عرفة كلهم إلا محمد بن حسن الخراساني كمحمد بن حسن الخراساني ውጪ عرفة ላይ ያሉትን ሰዎች በሙሉ ምሬላቸዋለሁ፣ ምህረቴ በእነሱ ላይ ነው የሚለውን ይሰማሉ። አሁንም ግራ ገብቷቸው ዱዓቸውና ዚክራቸውን ይቀጥላሉ። አሁንም ድክም ብሏቸው ሽልብ ሲያረጋቸው ድጋሜ ይህንን ይሰማሉ። ለሶስተኛ ጊዜ እንደሰሙ የኹራሳን ሰዎች ጋር ሄዱ። ያው እንግዲህ የኢትዮጵያ የሊቢያ ምናምን እንደምትለው በቦታ ሄዱና ሙሐመድ ብን ሐሰን አልኹራሳኒ የሚባል ማን ነው ብለው ጠየቁ። እዛ ያለቀሰ ዱዓ የሚያደርገው አቢዱ ሰው እሱ ነው ተባሉ። ሄዱ ወደሱ። ሲሄዱ አንተም ልትነግረኝ መጣህ ነው ወይ አላቸው። ገና ሲያያቸው ለምን እንደመጡ ገባው። ያ ረቢ እኔ ላለፉት 30 ዓመታት እዚህ ሜዳ ላይ ቆሜያለሁ። አላህ ምልክት ባንተ አይነት ሰው ይልክብኛል እንዳልማረኝ
ግን የሱን በር ደግሞ ይዤ ቆሜያለሁ ተስፋ አልቆረጥኩም አላቸው ምንድነው ታሪክህ አሉት እኔማ የውሙል ዓረፋ خمر ጠጥቼ ሰከርኳል የዓረፋ ቀን خمر ጠጥቼ ሰከርኩ በዛ ስካር መንፈስ ወደ ቤት ሄድኩ ባለቤቴ ታውቅ ስለነበር ስሰክር ምን እንደማደርግ ስለምታውቅ በር ዘግታ አልከፍታለችኝ እናቴ ግን ከፈተችልኝ እናቴን ገፈተርኳት በእንቅልፍ ማነው በስካር መንፈስ حتى سقطت على التنور سات لاي ወደቀች እናቴን አጣኋት ከዛኔ በኋላ ስቅ ያላውቅም እንዳለቀስኳለሁ ዓረፋም ላይ መጥቼ ማረኝ ጌታዬ ያልኩ ነው አለ ያ አላህ በጣም አዘንኩ ይላሉና አሳዘናቸው ተመልሼ ሄጄ ጌታዬን ባሪያህን ማር በየዱዓ አደረኩ አልቅሼ ዱዓ አረኩለታለሁ ከዛ ሽልብ አደረጋቸው إن الله قد غفر لأهل عرفة كلهم ومنهم محمد بن حسن الخراساني الله أكبر محمد بن حسن الخراساني ጨምሮ ዓረፋ ላይ የቆሙትን በሙሉ ምሬላቸዋለሁ የሚል ድምጽ ሰሙ የሚል ነው ዓረፋ ትልቅ ቦታ ነው خير الدعاء دعاء يوم عرفة كدعاء كل بلاجو يعرف كان دعاء شرف المكان وشرف الزمان الله عند لا يتسبب بوتان እዚያ ቦታ ላይ ነው አይደል እዛው ቦታ የቀኑንም ብለዋል ዓለም ሸኾች ቀኑም ራሱ ያعرف ቀን حتى محمد ابن قدامة የተባሉት ዓሊም አንድ ኮሻዝ የሆነ ወጣ ያለ ሐሳብ አላቸው ያعرف ቀን መጾም ተወዳጅ ነው ያعرف ቀን ለሐጅ ላልሆነ ማለት ነው ሐጅ ለሆነ መጾም ክልክል ነው ለምን ይዳከማል ዱዓው ላይ ዘጠነኛው ቀን ነው ዘጠነኛው ቀን ነው ዓረፋ ዘጠነኛው ቀን መጾም የለበትም ሐጅ ሆነ ሰው ጾምን ብቻ አይደለም ሶላቱ ራሱ ሁለት ረካዓ ሆኖ ዙሁሩ እና ዓስሩ ወደዚህ ወደ ዙሁር ዓስር ወደ ዙሁር መጥቶ ይሰገዳል መግሪብ ወደ ዒሻ ይገፋል እዚህ መሃል ላይ ያለው እስከ ዱዓ ላይ ምንም አይነት ሐሳቡን የሚበትን ሌላ ነገር እንዳይነ ውዱ ምን ብሎ እንዳይሄድ የውሙ ተርዊያ የተባለው እኮ ውሃ የሚሞሉበት ጊዜ ስለነበር ነው ዓረፋ ላይ ውሃ ፍለጋ እንዳይሄዱ ውሃ ሞልተው ያችን ውሃቸውን ከጎናቸው ይዘው የሚቀመጡባት ስምንተኛው ቀን ላይ የውሃ የዝግጅት በጣም ነው የዝግጅት ነው አሁን ያው ሚና ላይ የሚታደርበት ሚና ላይ ያለው እሱ የዝግጅት ነው ሱብሃንአላህ ታዲያ ምን ነበር ያልኳችሁ هاي ابن قدامة ابن قدامة جزاك الله خير سن مسارجين ابن قدامة يدعان تلكنت سياسايو يعرفا كان بمصوم ميداكم كهونه እኮ ብለዋል አይጾም እንደው ዱዓው ይበልጥበታል እስከ ማለት ሄደዋል ለየት ያለ ሐሳብ አላቸው ጀምሁር العلماء ያው ጾሙ ነው የሚበልጠው ምንም ከርም ነው ወጣ የአንድ አመትን ጾም የሚስተካከል ስለሆነ የአንድ አመት ወንጀል ስለሚያራግፍ ማለት ነው ግን እዚህ ደረጃ መሄዳቸው የሚያሳየው የውም ዓረፋ ኢዕቲካፍ አድርጎ አንድ ሰው ያ አላህ የሚማጸንበት በተለይ እቺ ከዓስር በኋላ ያለችው ጊዜ ሐቂቃ ሼክ እዛም እኮ ይለያል አይደል ድባቡ ይለያል በቃ ፀሐይ ልትጠልቅ ሱብሃንአላህ በቃ የሚያመልጥ በቃ ያለፈ ነው ያመለጠ እሺ ቀን አትደገም ያመቱ ኢባዳ መዝገብ ነው ይደም መዝጊያ ሱብሃንአላህ ባለው እኮ ምን ጾም አለ አቻኛና ሐሙስታው አመታዊ ጾም የለም መጠናቀቂያ ነው አሹራ እስኪመጣ አይደል ባረባው በ20 አዲስ አመት ገባ ልክ ነው አጂብ يا موسم العباده ومزجان يرمال በጣም አቻይ የመጨረሻ ጾም ነው ሶ አንድ ላይ ባንሆንም አብረንን የሚባል መርህ አለ እዛ አይደለንም ግን አብረንን ወይ ደግሞ አብረን ባንሆንም አንድ ላይ ነንም ይባላል እዛ አይደለንም እዚህ ሆነን ግን በመንፈስ በጋራ የሆኑ የኢባዳ ተግባራት ከናንተ ጋር ነን የሚል ስሜት አለ መሐመድ እንትን ብናደርግ ግን ደስ ይለኛል ፈضل استاذ ወደ ፕሮጀክት ብናስብ ማለት ነው እነዚህን 10 ቀናት ዋው
ከጾም ስንት ቀን ነው የምጾመው ብለን እቅድ ብናወጣ እንደው አይ 2 ቀን 3 ቀን ነው የቀረችንና ቁጭ ብለን ኢንሻአላህ ከጾም ይሄን ያክል ጾም እጾማለሁ ቁርአን ይሄን ያክል እቀራለሁ ምናልባት ማختም ቢታቀድ የ10 ቀን 3 ጁዝ ቀርቼ ኦኬ የውምየን 3 በእነዚህ 10 ውድ ቀናት በቀን 3 ጁዝ ቀርቼ አንድ ختም ብነይት ብለን ብናስብ አሁን ወደ እንትን ብንቀይረው ሰደቃ ለምሳሌ ስንት ብር ነው የምንመድበው ኢንሻአላህ ንያ ሰደቃ باذن الله ይሄን ያክል ሺህ ብር እመድባለሁ ይሄን ያክል 100 ብር ባለን አቅም ማለት ያችን ነይተን በዚህ ቀን ማድረግ ኦኬ እንደዚህ ኢባዳዎችን ፕላን ብናደርግ ዚያራንም ፕላን ብናደርግ እንደዚህ ሲሆን አሁን ፕሮጀክት ሆነ ማለት ነው 10 ቀን ሰርተንባት ተጠቅመንባት እናልፋለን ካቀድነው ምን ያክሉን አሳካን ምናምን ብለን ደግሞ ራሳችን እናያለን ለሚቀጥለው አመት ያዘጋጀናል ማለት ቀደም ሸህ ያነሱት ነገር ቀላል አይደለም ማለት የአመቱ ፋይል መዝጊያ ነው አሉ አይደለ አዲሱን አመት ደግሞ ለመቀበል በጣም ጥሩ መታጠፊያ ነው ይላሉ አይደለ በጣም ቆንጆ አዲሱ መቀበያ ደግሞ አሹራ ነው አዲሱ መቀበያ እኮ አሹራ ነው ሙሐረም ገባ ሱብሃንአላህ አዲሱ አመት የምንቀበለው በአሹራ ነው ስለዚህ በመጪዎቹ የዙልሂጃ 10 ቀዳማይ ቀናት ምን የተለየ ቅድ ልትነድፉ ትችላላችሁ የሚል ጥሩ የመሽሩ ጥያቄ ቀርቧል ከጾም ምን ያህሉን ቀን ለመጾም እናስባለን ከሰደቃ ምን ያህል ልንሰጥ እንችላለን ቲላዋ በትንሹ አንዴ ማختም አለብን ዚያራ የት እንዴትና መቼ ቀደም ሸህ ባነሱት አደብ እንዴት ባለ ሁኔታ ውስጥ እንዘይራለን እነማንን ተቋማትን ሊሆን ይችላል ፎርዛት ማተር እንደዚህ በጣም ምስኪኖች በተለያየ የጉዳት በተለያየ የኑሮ ሸክም ውስጥ ምናምን ያሉ ወገኖቻችንን አለንላችሁ ማለትንም ሊያካትት ይችላል ሄዶ እነዚህንና ሌሎች እናንተ የምታስቧቸውን የኸይር ተግባራት በመንደፍ እነዚህን 10 ቀዳማይ ቀናት እንግዲህ ኢንሻአላህ አሸብርቁባቸው ዱዓ አድርጉልን ይሄው ዱዓ አድርጉ የሚሉ በጣም በርካታ ተመልካቾች ቤተሰቦቻችንም አሉ ያየናችሁ ነው አብሽሩ እንደዚሁ ትላንትና ከአሜሪካ በሰለዋት ተፈወስኩ ያለኝን ሰው ታሪክ ዛሬ አሁን ሰዓት የለንም በአጋጣሚ ቴክኒካል ዳይሬክተሮቻችን እንደውም አቁሙ ይያሉ ነው የተፈጠሩ አንዳንድ ክፍተቶች ያሉ ይመስለኛል ይሄን ታሪክ ዛሬ አጋራችኋለሁ በየነበረ በጣም የሚደንቅ ታሪክ ነው እንደውም ቃል በቃል ያለኝ ሰለዋት የሚሉ ምንኛ ታደሉ የሚለውን የሸኽን ፕሮግራም ተመልሼ ካየሁት በኋላ ሂዝ ዶክተር ነው እዛ አሜሪካ ውስጥ የሚኖር ሰው ነው ግን የገጠመው በጣም ውስብስብ የሆኑ ችግሮች ነበሩ እነዛን እንዴት እንደተሻገረ በሰለዋት ረጅም ነው ያወራኝ ይሄንን እሱ ሐሳቡን የነገረኝ እኔ ህያው ምስክር ነኝ ሰለዋት ምን ያህል ሰዎችን ከከባድ ነገር እንደሚታደግ በቃ እኔ ደርሶብኝ ያየው ሰው ነኝና እና ሳትነግረን ልትቀር ዛሬ ኦሬዲ እና አክረም ምናምን ዝጉ ይያሉን ነው የተፈጠሩ አንዳንድ ከኃይል ጋር በተገናኘ የተፈጠሩ ነገሮች አሉ ሶ አጠቃላይ እንግዲህ ለአመተናስ የሚሆን ዱዓ ይደረግ ይሄንን ግን የሰለዋቱን ኢንሻአላህ ኤክስፒሪየንስ ልነግራችሁ ይሆናል ዛሬ አይደለም ግን በሌላ ጊዜ ነግራችኋለሁ ዱዓ ይደረግ ሁሴን እኮ ራሱ በጥፍሩ ነው የቆመው በጣም አስቸኩለውናል አፉ በሉን ዛሬ ስለ ሰደቃም ተነጋግረናል ስለ ዚያራም ተነጋግረናል አንድ ግን መረሳት የሌለባቸው ነገሮች አሉ እነዚህ ገሪቦች ለልገሪብ ሐቁ في غربته حق الله بينما لا على المقيمين في الاوطان والسكن ከቤታቸው ሳይወጡ ከሀገራቸው ሳይወጡ ኢባዳ ያያረጉ ከቤተሰባቸው ጋር የሚኖሩ ሰዎች ላይ ሐቅ አለው ማን ነው እሱ ገሪብ ተሰዶ የመጣ አላህ ለቋንቋው ገሪብ የሆነ ሰው እንግዳ ማለት ነው እንግዳ ኦኬ ወይ የመን ወይንም ፍልስጤም ላይ ከባት ውስጥ ሌላ ችግር እንኳን መናገር የማይችል እሱ ሰው ሐቅ አለው ተጠንቀቁ ለምን فلا تنهروا في حال غربة እንዳት ገለምጡት አዲሩ የናሩ ቢዙል ወልሚሐን ይላሉ ያላ ቀዷ ቀደር ያንከራተተው ነው ያለው ታገር አውጥቶታል መጠጊያ ያለው መግቢያ ያለው ታማል በታከመኛ በቤታችን መድኃኒት መግዛቱ መታከሙ መኖሩ አቅቶናል እና እዚህ ፈተና ያሉ ሰዎች ላይ ሐቅ አላቸው ሰደቃውም በቅድሚያ ለነሱ መግባት አለበት እንደው መስጂድም ተሄድ ደግሞ መስጂድ ኮሚቴዎቻችንም ሀዲሞችም ደግሞ አትርፍ ባይጉዳይ እንዳይሆኑ አዎ የትሄዱን ሰዎች ቆመው የሚለሙት እዛ ነው ቢታዘንላቸው ይገባል እንዳይገለምጧቸው
ወጣ እንዳይሏቸው አላህን ልንፈራ ይገባል። እነዚህን ሰዎች ማስቀየም አላህ ማስቀየም ነው፣ በላይ ያመጣብናል። ነገ ተነገ ወዲያ ምን እንደሚመጣብን አናውቅም። ስለዚህ ገሪብ ናቸው የት ይሄዱ እና ልታሰቡ ይገባል። በዚሁ በዱዓ ሲሆን እንዲያው ጠጋ ለአንድ ወር ለአንድ ዓመት ቤት ኪራይ ቢከፈላቸው ስለዚህ ደግሞ ምን መድኃኒት ቢገዛላቸው ስለዚህ እነሱ አሁን የኛ ሀገር ችግሩ እና እነሱ እንደዚህ ቋንቋሙን ይችላል ችግሩ እንኳን መናገር ይችላል። የነሱ እኮ የተለየ ነው። ስለዚህ ሐቅ አላቸውና ሐቃቸውን እንወጣ። አልহামዱሊላህ ቢላሂ ወቢላሂ ተውፊቅ አላህ ይወፍቀን። አላህ ይወፍቀን ረብል ዓለሚን አርሐሙር ረሂም። የታመማችሁ አላህ ያሽራችሁ፣ የተቸገራችሁ አላህ ይፈርጃችሁ። አመት ያደረሰው ጌታ ረብል ዓለሚን እንግዲህ ፋይላችሁ በዘንድሮ በዚህ በ10 ቀን ዱዓ የሚወጣ አላህ ያድርገው። የአመቱን የሐሳብም የጭንቀትም ሐሳብ ይለቅላችሁ። ይሄ አመት ጋር ይለቅላችሁ። አዲሱን አመት በፈረጃ የምትቀበሉ አላችሁ። ሐዘን ይወገድ፣ ሐሳብም ጭንቀትም ይወገድ፣ ደስታ ይንጣ። ያ ረብል ዓለሚን ያልወለዳችሁ ወለዱ፣ የትም የሌላችሁ ቤት አግኙ፣ የተፈናቀላችሁም ወደ ቦታችሁ ተመለሱ። ጭንቀቱን አላህ ያስወግደው። አላህ ንጋቱ ፈረጃው አላህ ያድርሳችሁ። ጭንቀታችሁ እንግዲህ ፈረጃ የሚወልድ አላህ ያድርገው። ፈረጃው አላህ ያድርሳችሁ። ያ ረብል ዓለሚን ያ አርሐሙር ረሂም አላህ ይሆናችሁ። እናንተም ለሱ ሁኑ። ተስፋ አትቁረጡ። አብሽራ ይዟችሁ። ዱዓችሁን አላህ ይስማችሁ። አሚን ያ አላህ። ዱዓችሁን አላህ ይስማችሁ። መሆኑ የማይቀርም ቶሎ ያርግላችሁ። አጂ ኡምራም የሰሩትን ደግሞ ባገራቸው ወደ ሰላም ስራቸውን ጨርሶ የሚመለሱ አላህ ያርጋቸው። እኛም ዝም ሆነን በረከት ያደረግነው ዱዓ አላህ ይቀበለን። ያደረግነው ኢባዳ አላህ ይቀበለን። የሚቀጥለው አመት አላህ ያድርሰን። የሚቀጥለውን አዲሱን አመት የምንቀበል አላህ ያርገን። ይሄን ያለፈውን ኢባዳ ይቀበለን። ያለፈውን ሐሰና አላህ ይሰርዝልን። አላህ ይቅር ይበለን። አላህ ይቀበላችሁ። አላህ ይወደደን። አላህ ይወደዳችሁ። አላህ በረህመቱ ያያችሁ። እያላችሁበት አላህ ይጠብቃችሁ። በሀገርም ውስጥ ያላችሁ ታገሩም ውጭ ያላችሁ አላህ ይጠብቃችሁ። እሱ ይሆናችሁ፣ እሱ ይገድፋችሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ወበረካቱ። ክርስቶስ ጀመረበትም ተማም خير كبراتنا كبران ተመልካቾቻችን ربنا اتنا في الدنيا حسنه وفي الاخره حسنه وقنا عذاب النار سبحان ربك يا رب تمام ላይሉ ጁማ ነው እንግዲህ ፕሮግራሙ ላይቭ ነበረ። ቀይ ሌሊታችሁ በሰላዋት በእስትግፋር በቲላዋና በሌሎች የኢባዳ ተግባራት እንደደመቀ ይቀጥል። እንዳትረሱን በዱዓ እነዚህ 10 ቀናት ላይ ለሀገር ለዓለም ዱዓ ይደረግ። ሐጅም የምትሄዱ ኢንሻአላህ ሀገር ቤት የምትሄዱ እንዳትረሱን ሰምታችሁታል። ሲሆን አላህ በሰላም ወስዶ በየብስም በባህርም እንደዚሁ በአየርም የሄዱትን ደግሞ ከመላው ዓለም የአላህን ቤት ናፍቀው የሄዱ ወጃጆችንም አላህ ሀጃቸውን ተቀብሎ በሰላም ለቤታቸው ያብቃቸው መልእክታችን ነው። ወጀዛኩሙላሁ ኸይር። ከጀርባ ያላችሁ በሙሉ ከሙስዓብ እስከ አክረምና መሐመድ ድረስ እዚህ ውስጥ ማአት ባለሙያዎች አሉ፣ ወጣቶች ጀግኖች አሉ። አላህ እናንተንም ሀጃ ያወጣላችሁ። በጣም ነው የምናመሰግነው። እህቶችም አላችሁ እናመሰግናለን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ወራህመቱላሂ ተዓላ ወበረካቱ።